ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አላችሁ? ይህ በአዋሽራ አካዳሚ ተዘጋጅቶ የሚቀርብላችሁ የ12ኛ ክፍል የኬሚስትሪ ትምህርት ነው። ተማሪዎች በዛሬው ትምህርታችን የምንመለከተው ግሬድ 12 ዩኒት 5 አምስተኛው ዩኒት ሌሰን 12 እንመለከታለን ማለት ነው። ከአሁን በፊት ሌሰን 11 አይተናል። ሌሰን 12 ዛሬ ግሪን ኬሚስትሪ ኤንድ ክሊነር ፕሮዳክሽን የሚሉትን ፖይንቶች እና ዋት ኢዝ ግሪን ኬሚስትሪ ኤንድ ዋት ኢዝ ክሊነር ፕሮዳክሽን የሚሉትን በሱ ስር ያሉትን ነጥቦች ለማየት እንሞክራለን ማለት ነው። ተማሪዎች ግሪን ኬሚስትሪ ስንል ምን ማለታችን ነው? ዋት ኢዝ ግሪን ኬሚስትሪ? በአሁን ባለው ወቅት ላይ ግሪን ኬሚስትሪ ዩ አር ፋሚሊየር ዊዝ ዲስ ወርድስ ብዙ ጊዜ ግሪን ኬሚስትሪ ሲባል እንሰማለን። ግሪን ኬሚስትሪ ምንድነው የሚለው እንዲተና ያለማ ነው። sometimes manufacturers simplify the process to fewer steps. Sometimes manufacturers simplify the process to the fewer steps. This has many benefits including reducing wastes. አሁን በአሁን ጊዜ ያሉት ኢንዱስትሪዎች ወይም አምራች ድርጅቶች የሚለው ማኑፋክቸረር የምንላቸው they simplify the process to fewer steps. ሎንግ ስቴፕ የነበረውን ወደ ምን ይቀንሱታል? ወደ fewer step ይቀንሱታል ማለት ነው። that means ያኛው ብዙ ስቴፕ በሚሄዱበት ሰዓት ኢነርጂያቸውን ዌስት ሊያደርጉ ይችላሉ፣ ማቴሪያሎች ዌስት ሊያደርጉ ይችላሉ። the amount of ይሷት ዳንጀረሳቸው የኬሚካሎቹ ዳንጀረስ ፕሮሰስ እየሆነ በሄደ ቁጥር ዳንጀረስ የመሆን ፕሮባቢሊቲው በጣም ሃይ ነው። ስለዚህ ይሄን ምን ያደርጋሉ? ከብዙ አንፃር ስቴፓቸውን ይቀንሳሉ ማለት ነው። ስቴፓቸውን ይቀንሳሉ። ይሄኛው ስቴፕ መቀነስ አንደኛው ግሪን ኬሚስትሪ ፓርት ነው ማለት ነው። ግሪን ኬሚስትሪ ምክንያቱም ረጅም ጊዜ ከሚወስድ አጭር አድርጎ ፕሮዳክቶችን ወይም ኤፊሺየንሲውን ከፍ ማድረግ this was a part of green chemistry ነው ማለት ነው። ስለዚህ ብዙ ማኑፋክቸረሮች ሲምፕሊፋይ ያደርጉልሉ ስራቸውን ወይም ፕሮሰሱን ወደ ዝቅተኛ ስቴፕ ማለት ነው። ይሄ ደግሞ በጣም የታስዋል ሜኒ ቤኔፊት በጣም ብዙ ጥቅም አለው ኢንክሉዲንግ ዌስትን ከመቀነስ አንፃር ማለት ነው። ዌስትን ከመቀነስ አንፃር ዌስቱ ታይም ሊሆን ይችላል and also another ዌስቶች ሊሆን ይችላሉ። እነኚህ ዌስቶችን የመቀነስ it is one of the green chemistry ነው ማለት green chemistry። Okay, processes are burning less fuel, using fewer toxic reactants and releasing fewer unwanted byproducts. Look, እነኚህ ፕሮሰሶች ምን ሊሆኑ ይችላሉ? ወይም የተቀነሱ ፕሮሰስ the process of burning less fuel ዝቅተኛ የሆነ ፊውል መጠቀም ነዳጆችን ወይም እነኚህ ኢነርጂ የምንጠቀመው ኢነርጂ ከፍተኛ ከነበረ እሱን ለስ ማድረግ using fewer toxic reactant by using less toxic በሆኑ ሪአክታንቶች ታክቶ መጠቀም and releasing fewer unwanted byproduct የማያስፈልጉ unwanted byproductዎችን ምን ማድረግ ነው? ሪሊዝ ማድረግ ሊሆን ይችላል ማለት ነው። then industry is attempting to become a greener ይባላል ማለት ነው። greener ይባላል። greener look የምንጠቀመው ፊውል ለስ አድርገን የምንጠቀም ከሆነ fewer step የምንጠቀም ከሆነ fewer toxic reactantዎችን የምንጠቀም ከሆነ unwanted byproductዎችን የምንቀንስ ከሆነ ማለት ነው። unwanted byproductዎችን የምንቀንስ ከሆነ byproduct አሁን በአንዳንድ ኢንዱስትሪዎች ላይ ከፍተኛ የሆነ byproductን ከማምረት ይልቅ አነስ የማድረግ ሲስተም የመጠቀም ማለት ነው። ሲስተሙን የመጠቀም byproductን መቀነስ አንዳንድ ኢንዱስትሪዎች byproducታቸው ይጨምራል። ያ ደግሞ ብዙ ነገሮችን ዌስት ሊያደርግብን ይችላል ማለት ነው። ኢቭን ታይማችንን ምን ሊያደርገው ይችላል? ሊጨምርብን ይችላል ማለት ነው። ስለዚህ እነኚህን የመቀነስ ስራ ነገሮችን ሼፕ የማድረግ ስቴፓቸውን የመቀነስ ስራ ቶክሲክ ለስ ቶክሲክ የሆኑ ኬሚካሎችን መጠቀም ሪአክታንቶችን አንዱን በአንዱ ታክቶ that means higher toxicity ያለው በለስ ቶክሲሲቲ የመተካት unwanted byproducts ካሉ ደግሞ እነሱን የመቀነስ ሲስተም less fuel መጠቀም ኢነርጂያችንን መቀነስ ስቴፖችን ሼፕ ማድረግ ወይም መቀነስ እነኚህ ምንድነው ይሄን የሚጠቀም እንደዚህ የሚያደርጉ ኢንዱስትሪዎች ግሪነር ይባላሉ ማለት ነው። ግሪነር ይባላሉ። ግሪነር እንላቸዋለን ማለት that means ወደ ግሪን ኬሚስትሪ ሄደ ማለት ነው። look now አሁን ግሪን ኬሚስትሪ ስንል ማለት ነው what is green chemistry? green chemistry is what a design ነው ማለት ነው። አንድ ነገር ዲዛይን ማለት what type of design ነው? ምን አይነት ዲዛይን ነው ዲዛይን የሚያደርገው? the design of chemical products and processes that reduce or eliminate the use of generation of hazardous substance. አንድ ፕሮዳክት ወይም ግሪን ኬሚስትሪ የምንለው ዲዛይን ማድረግ ማለት ነው። ኢንዱስትሪ ሊሆን ይችላል ወይም ያንን ኬሚስትሪውን አንድን ፕሮዳክት ምን በማድረግ ነው ዲዛይን የምናደርገው? so the design of the chemical products and processes that reduce ፕሮዳክቱን ዲዛይን ማድረግ አውትካማችንን የምናገኘውን ፕሮዳክት ዲዛይን ስናደርግ መጀመሪያ ከመነሻው ዲዛይን ስናደርግ ኬሚካል ፕሮዳክቱን ምን መሆን አለበት? that reduce ምን አይነት ያ ፕሮዳክት የሚፈጠረው ፕሮዳክት it should reduce and eliminate the use of generation of hazardous substance
አደገኛ ሳብስታንሶችን ሊቀንስ የሚችል ከመጠቀም ሊቀንስልን የሚችል ሲስተም ወይም ፕሮሰስ ዲዛይን የማድረግ ሲስተም ግሪን ኬሚስትሪ ይባላል። ስለዚህ ግሪን ኬሚስትሪ ምንድነው? ዲዛይን ነው ማለት ነው። አንድን ፕሮዳክት ፕሮዲውስ ለማድረግ ስንሄድ የምንከተለውን ፕሮሰስ ዲዛይን ስናደርግ እንዴት ነው? ምን እንዲያመጣልን ነው ዲዛይን የሚያደርገው? ምንኖችን ሬዲዩስ ሊያደርግልን የሚችል it reduce and or eliminate the generation of what hazardous substance ፕሮዳክቱ ከወጣ በኋላ አደገኛ የሆነ ኬሚካል እንዳይፈጠር ሊያደርግ የሚችል ሲስተም ዲዛይን የማድረግ ሲስተሙ ነው ግሪን ኬሚስትሪ ማለት ነው። መነሻ ነው ማለት ነው። ግሪን ኬሚስትሪ መነሻ ነው። ስንነሳ አንድ ፕሮዳክት ለማምረት ስንነሳ ፕሮሰሶችን ዲዛይን እናደርጋለን። ሃዛርደስ ሳብስታንሶችን ሊቀንስ የሚችል ወይም ሙሉ ለሙሉ ሊያስወግድ የሚችል ፕሮዳክት ዲዛይን ማድረግ አለብን ከመነሻው ማለት ነው። ስለዚህ አንድ መድኃኒት ሊሆን ይችላል ኦር ኤኒ ታይፕስ ኦፍ ኬሚካል ሊሆን ይችላል ፕሮዲዩስ ወይም ማንኛውም ፕሮዳክት ሊሆን ይችላል። ያንን ፕሮዳክት ለማምረት ስንሄድ የምንሄድበትን መንገድ ዲዛይን እናደርጋለን። ዲዛይን ስናደርግ ግን ሃዛርዶችን ሊቀንስልን የሚችል መንገድ መሆን አለበት ነው። ይህን ዲዛይን የማድረጋችን ሲስተም ወይም ማድረጉ ምን ይባላል? የዲዛይን ምን ይባላል? ግሪን ኬሚስትሪ እንለዋለን። ግሪን ኬሚስትሪ እሷ ዲዛይን መነሻ ነው ማለት ነው። መነሻ ነው ዲዛይን። ሌላው ክሊነር ፕሮዳክሽን ምንድነው? ወይም ሲፒ ምንድነው? is the continuous application of an integrated preventive environment strategy applied to the process products and service to increase efficiency and reduce risk ማለት ነው። ይህ ደግሞ ክሊነር ፕሮዳክሽን አንድ ስራ በምንሰራበት ሰዓት ፋብሪካ ውስጥ ሊሆን ይችላል ኦር ማንኛውም ፕሮዳክሽን ስራ ላይ በምንሰራበት ሰዓት ምንድነው ይቻላል ኤፊሺየንሲን ከፍ ሊያደርግልን የሚችል ሪስክ ግን ሊቀንስ የሚችል ሲስተም የምንጠቀምበት ክሊነር ፕሮዳክሽን ይባላል ማለት ነው። continuous application of an integrated preventive environmental strategy which is applied to the process products and service ፕሮዳክቱን በመንሰራበት ወይም ሰርቪሱን በመንሰራበት ሰዓት ይሄ ፕሪቨንቲቭ የሆነ መንገድ የምንጠቀም ከሆነ ማለት ነው። ግሪን ኬሚስትሪ እሷ ዲዛይን ነው፣ መጀመሪያው ላይ ነው፣ አነሳሳችን ነው፣ ዲዛይን እናደርጋለን። ይሄኛው ግን የምንሰራውን ስራ ኮንቲኒየስ የሆነ አፕሊኬሽን ኦፍ ኢንተግሬትድ ፕሪቨንቲቭ ኢንቫይሮንመንታል ስትራቴጂ ፕሪቨንቲቭ የሆነ ተከላካይ የሆነ ሊከሰት የማይችል ኢንቫይሮንመንታል ስትራቴጂ ሊጠቀም የሚችል which is applied to the process products and what service ላይ ማለት ነው። ሰርቪሶችን ወይም ፕሮዳክቶችን በምንሰራበት ሰዓት ኤፊሺየንሲያችንን ከፍ ሊያደርግ የሚችል ነገር ግን when it increases efficiency it should reduce the risk ሊቀንስ የሚችል መሆን አለበት ነው። ሪስክ ሊቀንስ የሚችል that means hazardous ኬሚካሎች hazardous ሪስክ ሊያመጡ ይችላሉ። ያን ሪስኩን ሊቀንስ የሚችል ነገር ግን ደግሞ ኤፊሺየንሲውን ከፍ ሊያደርግ የሚችል የምንድነው ሲፒ ኦር ክሊነር ፕሮዳክሽን እንለዋለን ማለት ነው በኬሚስትሪ ውስጥ ክሊነር ፕሮዳክሽን። ዲሷን ደግሞ አፕሊኬሽኑ ላይ ኤፊሺየንሲን ከፍ ሪስክን ሊቀንስልን የሚችል አፕሊኬሽን ነው ማለት ነው። ሌላው ተማሪዎች የምንመለከተው ፕሪንሲፕል ኦፍ ግሪን ኬሚስትሪ ግሪን ኬሚስትሪ የምንላቸው ወደ 12 የሚሆኑ ፕሪንሲፕል ኦፍ ግሪን ኬሚስትሪ አሉ። እነሱ እናያቸዋለን። ግን ከዚህ ከመነሻው አሁን ግሪን ኬሚስትሪ ቅድም ዲዛይን ነው ብለናል። ናው ሉክ በሌላ መልኩ ግሪን ኬሚስትሪ ምን ማለት እንችላለን? ግሪን ኬሚስትሪ is the movement to make industries that involves chemicals more environmental friendly or sustainable. ይሄ ዲዛይን ነው ብለናል። እሷት መነሻው ምንድነው? ዲዛይን ስናደርግ የምንንቀሳቀሰው ሙቭ የምናደርገው ወይም ዲዛይን የምናደርገው ምን ለማድረግ ነው? እሷት ኬሚካሎች ሞር ኢንቫይሮንመንታል እንዲሆኑ ፍሬንድሊ ከኢንቫይሮንመንት ጋር ተስማሚ ሊሆኑ ኢንቫይሮንመንቱን ሊጎዱ በማይችሉ መንገድ ነው ሙቭመንታችን የሚካሄደው ማለት ነው። ሙቭመንት ስናደርግ ወይም ዲዛይን ስናደርግ እንቅስቃሴው ሲጀመር ሲነሳ ከመጀመሪያው ምን መሆን አለበት? ሙቭመንቱ ምንድነው? to make industries that involves chemical more environmental friendly እነኛ ኬሚካሎች ፕሮዲዩስ የሚደረጉ ኬሚካሎች ማንኛውም በፕሮሰስ ውስጥ የምንጠቃቸው ፕሮሰሶች በሙሉ ፍሬንድሊ ሊሆኑ በሚችሉ and also should be sustainable friendly safe የሚሆኑ ሙቭመንታችን ምንድነው? ፍሬንድሊ ሊያደርግልን የሚችል ማለት ነው። ወይም ዲዛይናችን ፍሬንድሊ እነኛ ኬሚካሎች whatever types of chemicals that can be conducted in industry should be what friendly. ግሪን ኬሚስትሪ ብዙ ጊዜ የሚጠይቀው ጥያቄ አለ። why generate pollution if there is what a greener alternative እያለ ለምንድን ነው ፖሉሽን ጀነሬት የሚደረገው? ፖሉሽን ጀነሬት የሚደረገው because ሌላ አማራጭ እያለ
ሌሎች ሴፍ ወይም ሰስቴኔብል ወይ እያለ ለምንድነው ፖሉሽን ጀነሬት የሚደረገው አማራጭ እያለ ሌሎች በአማራጭ መጠቀም እየተቻለ ሌሎች ሴፍ የሆነ ፍሬንድሊ ኦር ሰስቴኔብል ወይ እያለ ለምንድነው ፖሉሽን ጀነሬት ሊያደርግ የሚችል ሲስተም የምንጠቀመው የሚለውን ብዙ ጊዜ ይጠይቃል ማለት ነው። ለዚህ ነው ፕሪንሲፕሎች ተደራጅተው እነኛም ፕሪንሲፕሎች መሰረት አድርጎ ማንኛውም ኢንዱስትሪ ዲዛይን ሲያደርግ ሴፍ በሆነ መንገድ ወይም ሰስቴኔብል በሆነ መንገድ ኤፊሺየንሲውን ከፍ አድርጎ ሪስክ ሊቀንስ በሚችልበት ደረጃ ላይ ዲዛይን መደረግ ያስፈልገው ማለት ግሪን ኬሚስትሪ አሁን ሞር ፎከስ እያደረገ ያለው እዛ ላይ ነው ማለት ነው። ስለዚህ እነኚህን ጥያቄዎች ሊመልስ በሚችል መንገድ ምን ማድረግ አለብን? ነገሮችን አናላይዝ ዲስከስ ማወቅ ይገባናል ማለት ነው። ምንድናቸው አማራጭ መንገዶቹ የሚለውን ማወቅ እንድንችል ማለት ነው። ኦኬ developing a green alternative it begins with considering the hazards of the required chemicals as their properties. ይሄ developing a green alternative መጠቀም የሚጀምረው green alternative ዲቨሎፕ ማድረግ ወይም ዲዛይን ማድረግ ወይም መጠቀም የሚጀምረው it begins with considering the hazards of the required chemicals ነው። እነኚህን አደገኛ ኬሚካሎችን በማወቅ ነው። ምን አይነት ጉዳት ያካሂዳሉ? ምንድነው ኢፌክታቸው? በምን ላይ ነው የሚያመጡት ኢፌክት? በምን ብንተካቸው ነው እነኚህን ሪፕሌስ ሊያደርግልን የሚችል ሌላ ኬሚካል ወይም ሴፍ የሆነ ወይ ፍሬንድሊ ኦር ሰስቴኔብል የሆነ ማቴሪያል ምን ብንጠቀም ነው እሱን ሪፕሌስ የሚያደርገው? ስለዚህ ከምድር by considering the hazards of the required chemicals እነሱን ከማወቅ ነው ምን አይነት ፕሮፐርቲያቸውን ባህሪያቸውን እና ሌሎች ስለነሱ ያለውን ማንኛውም ነገር ከማወቅ ይጀምራል ማለት ከማወቅ So developing a green alternative begins with considering the hazards of the required chemicals as well as their properties. ፕሮፐርቲያቸውን በማወቅ ስለነሱ ምንነት በማወቅ ይጀምራል ማለት ነው። እነሱን ሊስት ከማድረግ ማለት ነው። ምንድናቸው እነኚህ hazards በዚህ ኢንዱስትሪ ውስጥ ወይም በሀገራችን ውስጥ እየተጠቀምናቸው ያሉ ነገር ግን ጉዳት እያሳደሩ ያሉ ኬሚካሎች እነኚህ እነማን ናቸው? ሊስት እናደርጋለን። ከዛም በኋላ ማጥናት እንጀምራለን ማለት ነው። እናጠናለን ስለነሱ በደንብ ማወቅ ወይም ከማወቅ ይጀምራል ማለት ነው። it begins with considering the hazards of the required chemicals that develop a manufacturing process so that every stage of the product developed so environmentally safe from the raw materials to what happens to the product at the end of its useful life. Look, ይሄ chemicals that develop a manufacturing process so that every stage of the product develops so environmentally safe from the raw material to what happens to the product at the end of its useful life. And develop በሚደረግበት ኬሚካል ኢንዱስትሪውን ወይም ማኑፋክቸሪንግ ዲቨሎፕ በሚደረግበት ሰዓት ከመቼ እስከ መቼ ድረስ ነው? ከየት እስከ የት ሴፍ መሆን ያለበት ከየት እስከ የት ድረስ ነው? በሚተካበትበት ሰዓት ሃዛርድ የሆነውን ሴፍ በሆነ ኢንቫይሮንመንታሊ ፍሬንድሊ በሆነበት ሰዓት ከየት እስከ የት ነው ማወቅ ያለብን ወይም ልንተካ የምንችለው ከየት እስከ የት መሆን አለበት ማለት ነው። ሉክ ሂር ከሮ ማቴሪያልስ እስከ ኢንድ ኦፍ ኢትስ ላይፍ ማለት ነው። ኢንድ ኦፍ ኢትስ ላይፍ አንድ ከሮ ማቴሪያልስ ፕሮዳክት ውስጥ እናስገባለን። ወደ ማኑፋክቸሪንግ ፋክተሪው እናስገባለን። ከዛም በኋላ በፕሮሰስ ውስጥ ምን አይነት ኢፌክት አለው? ታይም ይፈጃል ወይስ ምን አይነት ፕሮሰስ ነው ሊከተል የሚችለው? ኤንድ ኦልሶ እስከ መጨረሻው ድረስ ያንን ፕሮዳክት ወይም ያንን አውጥተን እስከጣልነው ድረስ ከጣልነውም ደግሞ ከኤንቫይሮንመንታሉ ጋር ምን አይነት ኢፌክት አለው፣ ምን አይነት መስተጋብር አለው የሚለውንም ከማጥናት ይጀምራል ማለት ነው ሙሉ ለሙሉ። ስለዚህ ሴፍ ሆነ የምንለው ኤንቫይሮንመንታሊ ሴፍ ሆነ የምንለው መቼ ነው? ከመጀመሪያው ከሮ ማቴሪያልስ እስከ መጨረሻው ድረስ ሴፍ መሆን አለበት። ያንን ሴፍ የሚሆን ከፍተኛውን ደረጃ ሴፍ የሚሆንበትን መንገድ መከተል እስከሚቻልበት ድረስ ነው ማወቅ ያለብን ማለት ነው። ቢኮዝ ዲቨሎፕ ሲደረግ እያንዳንዷን ስቴጅ ምክንያቱም ማኑፋክቸሩን ሊከተለው የሚያደርገው እያንዳንዷን ኤቭሪ ስቴጅ ኦፍ ዘ ፕሮዳክትስ ኤንቫይሮንመንታሊ ሴፍ መሆን አለበት ነው። ከየት እስከ የት ፍሮም ሮ ማቴሪያል to what happens to the product at the end of its life ከሚሞት ድረስ ማለት ነው። መጠቀም እስከማንችልበት ድረስ ምን መሆን አለበት? it should be safe መሆን አለበት ዲቨሎፕ ሲደረግ ማለት ነው። ዲቨሎፕ in other words the process is one binding by design ይባላል። ዲዛይን ሲደረግ binding by design ይባላል። binding by design ማለት የምንጠቀመውን ኬሚካል እያንዳንዷን ፕሮሰስ ድረስ that means from the raw material up to end of its life ማለት ነው። መጠቀም እስከማንችልበት ድረስ
ያለውን ያጠቃልላል ማለት ነው። ስለዚህ ሴፍ የሆነ መንገድ የመከተል ሲስተም። ኦኬ so other things what a green chemistry solution may involve using safer chemicals. green chemistry solutions may involve using safer chemicals. green chemistry safer chemicals ይጠቀማል ነው መጠቀም አለበት ወይም ብዙ ጊዜ ምን ያደርጋሉ safer ይሆኑ environmentally friendly ይሆኑ ሊጎዱ በማይችሉበት ደረጃ የሚችሉ ወይም አደገኛ የሆኑ ኬሚካሎችን መጠቀም ሳይሆን በቃ ሴፈር የሆኑ ኬሚካሎችን ይጠቀማል ግሪን ኬሚስትሪ ሶሉሽኖች ነው in solution form. liquid carbon dioxide for example is starting to replace toxic organic solvent used in the dry cleaning. ካርቦን ዳይኦክሳይድ ለምሳሌ ወደ ሊኩዊድ ቀይረን ወይም ኮንደንስ አድርገን ምን እንጠቀማለን ሪፕሌስ ማድረግ እንችላለን። ለምሳሌ አንድ ኤግዛምፕል ሉክ እዚህ ጋር ካርቦን ዳይኦክሳይድን እንወስዳለን ኮንደንስ እናደርጋለን then ሃይድሮካርቦኖች አሉ ወይም ካርበን ቴትራክሎራይድ ለምሳሌ የሚባላል ሌሎች ኦርጋኒክ ሶልቨንቶች አሉ ለድራይ ክሊኒንግ የምንጠቀምባቸው instead of this one ምን ብንጠቀም አሪፍ ነው ካርቦን ዳይኦክሳይድን ኮንደንስ አድርገን በሊኩዊድ ፎርም ወይም ለድራይ ክሊኒንግ እንጠቀምበታለን ማለት ነው። ካርቦን ዳይኦክሳይድን ታካ ነው ማለት ነው። እነኛ ኦርጋኒክ ሶልቨንቶች አደገኛ ስለሆኑ instead of using these organic solvents we can use what liquid carbon dioxide for dry cleaning replace አድርገን ማለት ነው። ቶክሲክ የሆኑ ኦርጋኒክ ሶልቨንቶችን ትተን ካርቦን ዳይኦክሳይድን ትራፕ አድርገን ኮንደንስ አድርገን እነሱን ብንጠቀምና ግሪን ኬሚስትሪ አንደኛው ግሪን ኬሚስትሪ ይሄ ነው። በቃ ካርቦን ዳይኦክሳይድን እንወስዳለን ለክሊነር ለድራይ ክሊኒንግ መጠቀም። ለድራይ ክሊኒንግ ብዙ ጊዜ የምንጠቀማቸው ምንድነው ቶክሲክ የሆኑ ኦርጋኒክ ሶልቨንቶች ነው። እነሱን አስወግደን ግን ካርቦን ዳይኦክሳይድ ሊኩዊድ ካርቦን ዳይኦክሳይድ የምንጠቀም ከሆነ አንደኛው ምንድነው ይሄ ግሪን ኬሚስትሪ ነው ማለት ነው። ግሪን ኬሚስትሪ ሰራን ማለት ነው። ግሪን ኬሚስትሪ ነው። ግሪኒንግ a chemical process can also involve making a process more efficient. አንደኛው ግሪኒንግ ወይም ግሪን ኬሚስትሪ የምንለው making a process more efficient ማለት ማድረግ አለብን። efficient ውጤታማ መሆን አለበት። አንደኛው ግሪኒንግ የምንለው a chemical process can also involve making a process more efficient. ፕሮሰሳችን more efficient የሆነ መንገድ መጠቀም አንደኛው ግሪኒንግ ነው ማለት ነው። green efficient way መጠቀም ነው። efficiency ከፍ ማድረግ ማለት ነው። efficiency ከፍ ማድረግ አንደኛው ግሪኒንግ ነው ማለት ግሪኒንግ ለምሳሌ efficiency ከፍ ማድረግ ማለት ለምሳሌ እዚህ ጋር አንድ ኤግዛምፕል ሰጥቷቸው for example the original maker of ibuprofen የሚባል ይሄ pain relief ሊሰጥ የሚችል an important pain reliever found a way to make the drug in the half the number of steps ማለት ነው። look ibuprofen የሚባለውን ይሄ መማሰገሻ ነው። እሱ በሚሰራበት ሰዓት ስቴፑን በሃፍ ይቀንሱታል ሳይንቲስቶች። በሃፍ ከቀነሱት ወይም በሃፍ ቀንሰው ኤፊሺየንሲውን ምን አደረጉት ከፍ ያደርጉታል ማለት ነው። ኤፊሺየንሲውን ibuprofen የሚባለው ምን አደረጉት ኤፊሺየንሲውን ከፍ ያደርጋታል ማለት ነው። ዛት ሚንስ ስቴፑን መቀነስ አሁን ለምሳሌ ስቴፑ 6 ቢሆን ወደ 3 ማምጣት ማለት ነው። 12 ቢሆን ወደ 6 ማምጣት ስቴፑን ምን አደረጉት ቀነሱት ማለት ነው። ይሄ ኤፊሺየንሲው ከፍ አለ ማለት ነው። ኤፊሺየንሲው that means ስቴፖች መቀነስ አለባቸው። the result in the process that generates less waste ስቴፑ ተቀነሰ በሃፍ ቀነሰ ማለት less waste ይቀንሳል። ብዙ ዌስት ከ1 እስከ 6 ስቴፕ ወይም ስቴጅ እስከሚሄድ ድረስ ብዙ ባይ ፕሮዳክቶች ወይም ዌስቶች ይወጣሉ ማለት ነው። ይሄ ደግሞ ትልቅ ይሰራ ነው። use less energy እስከ 6 ስቴፕ ቢሄድ ኖሮ ስንት ነበር? ብዙ ኢነርጂ ዌስት ይደረጋል and is more profitable ተርፎ እስከ 6 ስቴፕ ብዙ ነገሮች ዌስት ኢነርጂ ዌስት አደረገ ማለት ብዙ ብር ያስወጣናል ማለት ነው። ብዙ ዌስት ወጣ ማለት በጣም አደገኛ ነው። ስለዚህ less waste less energy ይጠቀማል ማለት ነው። ዌስታችን በጣም ይቀንሳል፣ ኢነርጂያችን በጣም ይቀንሳል because ስቴፑን በሃፍ ስለቀነስ ነው ማለት ነው። ስለዚህ ኤፊሺየንሲ ምን ሆነ ከፍ አለ ማለት ነው። ይሄን የመጠቀም ሲስተም አንደኛው ምንድነው ግሪኒንግ ወይም ግሪን ኬሚስትሪ ነው። አንደኛው ማለት ግሪን ኬሚስትሪ ኤፊሺየንሲ ከፍ የማድረግ አንደኛው ግሪን ኬሚስትሪ ነው ማለት ግሪን ኬሚስትሪ ተሰራ ማለት ነው። እንግዲህ ተማሪዎች ግሪን ኬሚስትሪ ዲዛይን ሲደረግ in a good way መሆን አለበት ማለት ነው። ፕሮሰሱ ላይ ዲዛይን ሲደረግ ፕሮዳክቶቹ ወይም ሴፍ የሆነ ኢንቫይሮንመንታሊ ሴፍ የሆነ ፕሮዳክቶችን ከማምረት አንፃር ወይም የምንጠቀማቸው ማቴሪያሎች ማለት ኢንቫይሮንመንታሊ ሴፍ ኦር ሰስቴኔብል በሚሆን መንገድ ዲዛይን ይደረጋል ማለት ነው። ዲዛይን ይደረጋል። ስለዚህ ይሄ ግሪን ኬሚስትሪ ከስታርቲንግ ማቴሪያሉ ስቴፑ ኤንድ ኦልሶ እስከ መጨረሻው ድረስ ያለውን ፕሮሰስ ምን ማድረግ አለበት? ግሪን ማድረግ አለበት ወይም ሴፍ መሆን አለበት ማለት ነው። ወይም ጥሩ መሆን አለበት ማለት ነው። ይሄ ምን ይባላል? ግሪን ኬሚስትሪ እንለዋለን። ዲዛይን ሲደረግ ከመነሻው ማለት ነው። ከመነሻው ዲዛይን ሲደረግ ይሄ ሆነ ግሪኒንግ
አንደኛው ምንድነው ስቴፖችን ቀንሶ ዌስትን መቀነስ ለስ ኢነርጂ መጠቀም እና ፕሮፊታብሊቲውን ከፍ ማድረግ this means that efficiency ከፍ ይላል ማለት ነው efficiency ከፍ ይላል ተማሪዎች የዛሬውን ሌሰን እዚህ ላይ እናበቃለን ኔክስት በሌላ ፕሮግራም እስከምንገናኝ ሰላም ሁኑ ተማሪዎች ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው ተማር ልጄ